ሰላም ሰላም ሰላም፣ ጤና ይስጥልኝ። የእምነቴን አልክድም የሁለገብ ቻናል አድማጭ ተመልካቾቻችን እንደምን አላችሁልኝ? በያላችሁበት የእግዚአብሔር ሰላምና ጸጋ ይብዛላችሁ እያልኩ ዛሬ በአዲስ ቪዲዮ ተከስቼላችኋለሁ ማለት ነው። እንዴት ናችሁ? ደህና ናችሁ ወይ? እነ ወሬ ሙልጭ እነ ወሬ ቁልጭልጭ እንዴት ናችሁ? ደህና ናችሁ ወይ? እንግዲህ ሰሞኑን ብቅ ብቅ እያልን ነው። ዛሬም የመጣሁትኝ በአዲስ ቪዲዮ የሚጠቅማችሁ ስለሆነ ይሄን ቪዲዮ አዳዲስ ዩቱብ መክፈት የምትፈልጉ ልጆች እነግራችኋለሁ ማለት ነው። ዩቱብ ለመክፈት የተዘጋጃችሁ ለቤቲ ሾው 10 ሺህ ብር ለዩቱብ መክፈቻ ያለምንም ሰብስክራይብ ለዜሮ ሰብስክራይብ ባዶ ቻናል ከፍታ ለምሰጣችሁ 10 ሺህ የኢትዮጵያ ብር እየከፈላችሁ ላላችሁ ልጆች ነው የመጣሁ ማለት ነው። ምክንያቱም 10 ሺህ ብር በጣም ብዙ ብር ነው። እናንተ 10 ሺህ ብር ካወጣችሁ በ10 ሺህ ብር ዋንኬ የገባ ሰዓት የሌለውና ምንም የሌለው 1000 ሰብስክራይብ የሞላ ቻናል መግዛት ትችላላችሁ ማለት ነው። ግን እናንተ ምንም እንደማታውቁ ስላወቀች ቤቲ ሾው የምትባለው ማለት ነው በጣም ነው የምትጫወትባችሁ። በእናንተ አድጋ አረብ ሀገር ባሉት እህቶች ወንድሞች አድጋ ዛሬ ግን ዩቱብ ልክፈትላችሁ ቻናል አሏና እሷ ቁጭ ብለው 10 ሺህ የኢትዮጵያ ብር የምትወስድባችሁ ማለት ነው። በጣም ይሄ ስህተት ነው፣ ወንጀል ነው። እሷም አብራ ከወንጀለኞቹ ጋር ትመደባለች ማለት ነው። እህቶቼ ልንገራችሁ፣ ማንኛችንም ዩቱብ ስንከፍት ችለን አይደለም። እኔ አሁን ለምሳሌ አንድ ወንድም አለኝ፣ እሱ ነው የሚረዳኝ ማለት ነው። እግዚአብሔር የሰጠኝ በሚዲያ የተዋወቅኩት በሚዲያ ያገኘሁት ወንድሜ ነው ማለት ነው። እሱነን ካገኘሁ በኋላ ቻናሌን የሚያግዘኝ የሚያስተካክልልኝ ሞኔታይዝ ያደረገልኝ እንደዚህ ኮፒራይት ሲመጡ ስትራይክ ሲላኩብኝ የሚያስተካክልልኝ ምርጥ ወንድም እግዚአብሔር የሰጠኝ ወንድም አለ ማለት ነው። እና ግን ቻናሉን ስትከፍቱ በዩቱብ በቴሌፎናችሁ ማለት ነው ቴሌፎን ስትገዙ ማንኛውም ቴሌፎን ሲገዛ በኢሜል ነው የሚያስተካክልላችሁ ማለት ነው። ያን ኢሜላችሁ ለዩቱብ ያገለግላችኋል። ከዛ ላይ እኮ ቴሌፎኑን ስትገዙት እኮ ሁሉን ነገር አውርዶ ነው የሚሰጣችሁ። ኢሜል አለ። ከናንተ የሚጠበቀው የፓስፖርት ቁጥሩን ማወቅ ነው ያለባችሁ ማለት ነው። የፓስፖርት ቁጥር አሁን ለምሳሌ የዩቱብ ቻናሉ ከፍታችሁት ዝም ብላችሁ በአጋጣሚ እንደዚሁ ለመዞር ለምን ብላችሁ ከፍታችሁት ግን ፓስፖርቱ የሌላችሁ እህቶች አላችሁ። እሱን ደግሞ እንትን ማለት ትችላላችሁ፣ ማስተካከል ትችላላችሁ ማለት ነው። ፎርጌት የሚለውን ትነኩና ፎርጌት ከሚለው ላይ ገብታችሁ እንደገና አዲስ የፓስፖርት ቁጥር እንዲሰጣችሁ ታደርጋላችሁ ማለት ነው እንጂ በየቤቱ እየሄዳችሁ ለምለም አንድ ክፈችልን ቤቲ ሾው እቺ ቤቲ ሾው የምትባለውማ እንዴ በስማ ሙጥጥ አድርጋ ነው እስከ ባሏ የበላቻችሁ ማለት ነው። እና እንዲያው እህቶች የመዳም ቅመሞች በስንቱ ትበሉ፣ በስንቱ ትበዘበዙ፣ በስንቱ በቃ እናንተ እየሰራችሁ ለነሱ ማኗኗሪያ ለምን ትሆናላችሁ? እሷ እንደምታዩትኝ ሳህኗን ሙልት አድርጋ ምግቧን ትበላለች፣ እንደፈለገች ትጫወታለች፣ እንደፈለገች ትዝናናለች፣ እንደፈለገች እየበላች እናንተ በምትልኩላት 10 ሺህ ብር እንደፈለገች ጉሮሮዋ እስከሚሰነጠቅ እየበላች እናንተ ጋር ቻናሏንም እያሳደገች በእናንተ ሙድ እያያዘች ትኖራለች ማለት ነው። ግን እሷ የእውነት እህት ብትሆን ኑሮ የእውነት ለእናንተ የምታዝን ቢሆን ኑሮ እህቶች ዩቱብ መክፈት በጣም ቀላል ነው። የሚከፈተውም ይሄ ነው ብላ አሳይታ ወይም አስተምራችሁ እራሳችሁ እንድትከፍቱ ማድረግ ትችሉ ነበር ማለት ነው። እና እንዴት ነው እናንተ ለባዶ አንድም ሰብስክራይብ ለሌለው ማለት ነው ሰብስክራይብ እንኳን በኖረው ሰብስክራይብ ለሌለው ዩቱብ በራሷ በቴሌፎናችሁ ቁጭ ብላ አስተካክላ ለምትሰጣችሁ 10 ሺህ ብር ለምንድን ነው የምትከፍሉ?
እናንተ ብራችሁ እንደው መበያው መንገዱ ብዛቱ እንዴ! አብይ አህመድ እኮ ላሜ ቦራ ነው ያላችሁ እናንተ ተው። እነ ላሜ ቦራ መጡ አለ አብይ አህመድ። እነ ላሜ ቦራ እያለ እያሾፈባችሁ ነው። ምክንያቱም እሱም እንደዛ ያለ ለምን እንደሆነ ታውቃላችሁ? ላሜ ቦራ ያለበትኝ ዝም ብሎ የሚታለብ ማለት ነው። የሚታለብ የፈረንጅ ላም ምግብ ከተመገበች በተገኘው ሰዓት ወተት መስጠትና ማግኘት ትችላላችሁ ማለት ነው። አሁን እናንተም እንደዛ ነው የሆነ። ያገኘ ሰው በፈለገው ሰዓት ብር ቸገረን ካለ ከእናንተ ጋር ማግኘት ይችላል። በፈለጉት ሰዓት እኛ እርዳታ እንፈልጋለን ካሉ ከእናንተ ጋር ብር ማግኘት ይችላሉ ማለት ነው። ስለዚህ እናንተ ለነ ራሳችሁ ሳትኖሩ የሰው አኗኗሪ ለምን ትሆናላችሁ? ገንዘብ ካላችሁ ገንዘብ ተሞላላችሁ። እንደ ሌሎቹ የመኖሪያ ፈቃዳችሁን አውጥታችሁ ፏ ብትን ብላችሁ በነጻነት እንድትኖሩ አይዲያ ነው የሚባል ምንድነው የምትሉት? አይዲያ አይዶን ነው ምን እንደሆነ እሱነነን ካርዱን አሰርታችሁ እንደ ሁሉ ወጣችሁ በሰላም በነጻነት እንድትኖሩ መሆን ነው ያለባችሁ ማለት ነው። ስለዚህ እናንተ ብራችሁን በያገኛችሁ አትጣሉ። አሁን ሰሞኑን እንግዲህ ሌባው ሁሉ ተንጫጭቷን፣ ሌባው ሁሉ እየተያዘ ነው። እንደገና ደግሞ ሩታና አብርሽ እያላችሁ አንዴ ያጥሮፋት ተስማሽ አንዴ የምን ትበልሽ እያላችሁ ብራችሁን የምትልኩ ቡና ተወዷል። ኢትዮጵያ ለእናታችሁ ላኩ። የእናት ምርቃት ጥሩ ነው። ያቺ ምስኪና እናታችሁ ማለት ነው ወገቧንን በመቀነት እስር አድርጋ የምትውለው ምስኪን እናታችሁ 1 ኪሎ ቡና ብትገዙ የእናታችሁ ምርቃት በጣም ብዙ ዋጋ አለው ማለት ነው። ለቤተ ክርስቲያን 1 ኪሎ ሻማ ብትገዙ፣ ለቤተ ክርስቲያን እጣን ብትገዙ ቤተ ክርስቲያን ታመሰግናችኋለች፣ ቤተ ክርስቲያን ትመርቃችኋለች፣ ቤተ ክርስቲያን ልጆች ብላ ትጸልይላችኋለች ማለት ነው። ምክንያቱም ቤተ ክርስቲያን ስትወለዱ የመጀመሪያ ሄዳችሁ ክርስትና የተነሳችሁበት ነው። ስትሞቱም ሄዳችሁ ቤተ ክርስቲያን ነው የምትቀበሩት፣ መኖሪያችሁ ነው ማለት ነው። ስለዚህ ለማንም ሽልጥልጥ እየተነሳችሁ ብር ከምትሰጡ ብር ከምትዘሩ እናንተ ራሳችሁን በመጠበቅ ራሳችሁን ከነዚህ ሌቦች በማራቅ ራሳችሁን በራሳችሁ መምራትና ራሳችሁን በራሳችሁ ማሳደግ ትችላላችሁ ማለት ነው። ጓደኞቻችሁን እንደገና ደግሞ እንትን አለ ማለት ነው። ማን ነበረ መሰላችሁ? ጽፋችሁ ስትገቡ ዩቲዩብ እንዴት መክፈት ይችላሉ ብላችሁ ብትጽፉ ከዛ ላይ ዩቲዩብ ላይ ያልተሰራ ነገር የለም ማለት ነው። እና አንዲት ሾርት ቪዲዮ ሰርታችሁ እንደዚህ ቻው እኔ ገብቼ እንደምለፈልፈው አንዲት ሾርት ቪዲዮ ትሰሩና ትለቃላችሁ። ከዛ በኋላ እየዞራችሁ ቤተሰብ ትደራረጋላችሁ። አሁን ደግሞ እድሜው ሰልጥኗን ቲክቶክ ያላችሁ፣ እኔ ቲክቶክ የለኝም፣ ቲክቶክ ያላችሁ ወደ ቲክቶክ ቦታ ስትሄዱ ከዛ ሊንካችሁን እዛችሁ ብትሄዱ በአንዴ ከዛ ቦታ ላይ ደግሞ ሰብስክራይባችሁ ይሞላላችኋል። በአሁኑ ሰዓት ባዶ እንትን የሚገዛ ሰው የለም። እናንተን አየሁ፣ በእውነት እናንተን አየሁ። እንዴ አይደረግም፣ በፍጹም አይደረግም። እንዴት ባዶ ቻናል ከፍታ ኢሜል ብቻ ከፍታ ስለሰጠቻችሁ 10 ሺህ ብር ቤቲ ትወስዳለች። እቺ ቤቲ ሾ የምትባል ሌባ ማለት ነው። ሌባ አጭበርባሪ ደግሞ ሃይማኖቷን አሁንማ ደግሞ ቀይራለች። አያችሁ፣ ገንዘብ ሲበዛባት ገንዘብ ሲሞቃት ምን እንዳደረገች ታውቃላችሁ? ሃይማኖቷን ሁሉ ቀይራለች ማለት ነው። ስለዚህ እቺን የማትረባ እናንተ ጣል አድርጋችሁ ተዋትኝ። የራሳችሁ ኑሮ ራሳችሁ ኑሩ ማለት ነው። መቼም ይሄን ስል ደግሞ መቀኛ ምን አገባት ብትበላ ነው የምትሉ ሰዓት ብሉና በመጀመሪያ ቤተሰቦቻችሁን አብሉ። የማንንም ወንበዴ ከምትቀልቡ ማለት ነው። ታያላችሁ እንደዚህ መንገድ ለመንገድ ከርተት ላይ ሰርተን በፀሐይ በዝናብ የምናመጣውን ብር መከወን ነው ያለብን እንጂ ለማንም ወንበዴና አጭበርባሪ መስጠት የለብንም። ሰሞኑን የቲክቶክ ሌቦች እየተያዙ ነው። የቲክቶክ ሌቦች እየታፈሱ ስለሆነ እንግዲህ ከዛ ከቲክቶክ ሌቦች ላይ ደግሞ ሚዲያ ላይ የተንሰራፉትን ሌቦች ስራቸው መድረቅ አለባቸው ማለት ነው። ስራቸውን ተባብረን ማድረቅ ነው ያለብን እንጂ እኛ ለነሱ ብር ልንሰበስብ ልንሰጣቸው በተለያየ ነገር እያታለሉ እንዲበሉ መፍቀድ የለብንም ማለት ነው። ስለዚህ ቤቲ ሾ ደግሞ እናንተ ትናንትና ባሳደጋችኋት ከአረብ ሀገር ወደ ኢትዮጵያ ስትገባ እኮ ምንም ሰብስክራይብ አልነበራትም።
ዛሬ ግን ወደ ስንት ሺህ ገብታ በባሏ ስም በልጆቿ ስም ከፍታ ስንት ቻናል እያሳደገች በእናንተ እየሸጠች ነው ያለችው። በጣም በቀን ነው ቻናል የምትሸጠው ማለት ነው። 1000 እንኳን ሰብስክራይብ የሞላውን እንኳን አልሸጠችላችሁም። ባዶውን ነው እየሰጠቻችሁ ያለችው ለእናንተ ማለት ነው። ስለዚህ እናንተ መማር በቃ ተማሩ እንዴ! ለምን ብላችሁ ነው ብራችሁ የምትሰጡ? ለምን ብላችሁ ነው በእናንተ ብር እየነሱ እየተዳሩ እያገቡ እየወለዱ ደህና ደረጃ ሲደርሱ እናንተ ግን እስከ ሰው ቤት የምትጠርጉ ምን በወጣችሁ ማለት ነው? አሁን እሷ እያዋት አይደል እንጀሯን ትጋግራለች፣ ወጧን ትሰራለች፣ ጉሮሮዋን ቃሯ እስከሚቆረጥ ምግቧን ትበላለች ሰብስባ ማለት ነው። እሷ ግን ለባዶ አንድ ኢሜል ስለከፈተች ኢሜል ብቻ ስለሰጠቻችሁ 10 ሺህ ብር ትወስዳለች ማለት ነው። ስለዚህ የነዚህን የሌቦች ምንጮች ጉድጓዳቸው ሲደፈንባቸው ሲዘጋባቸው ያኔ የታምጥተው እንግዲህ እንደሚሰጡ እንደሚበሉ እግዚአብሔር ይሁነው። ዛሬ እናንተ አኖራችኋቸዋል። ከዚህ በኋላ ግን ለራሳችሁ መኖር ይበቃችኋል። አይዳችሁን አሰሩ። ብራችሁን ሰብስባችሁ አይዳችሁን አሰርታችሁ እንደሌሎቹ የጸጉር ቤት፣ የምግብ ቤት፣ የተለያዩ የልብስ ሱቆችን ከፍታችሁ በሰላምና በእፎይታ ነጻነትን አግኝታችሁ እንድትኖሩ ራስ በራሳችሁ ተጣጣሩ ነው የምላችሁ። ውድ ሀገሬ ልጆች ኤርትራውያን፣ ኢትዮጵያውያን ለዛሬ እንግዲህ ያመጣሁላችሁ ቪዲዮ ይሄን ይመስላል። ጆሮ ያለው ይስማ በሚለው ማለት ነው። ከሰማችሁ ትጠቀማላችሁ፣ ካልሰማችሁ ደግሞ የምትጎዱት እራሳችሁ ነው። ለምን ስላልሰማን ቢነግሩንስ ቢያስተምሩንስ የገባው ሰው ካለ ብላችሁ ከምትሉትኝ ዛሬ እንደዚህኛ ነግረናችሁ ወጣችሁ ግን ተበላን ገንዘብ እንዲሆነን ተጭበረበርን ብላችሁ ወጣችሁ ስታለቅሱ ያኔ ደግሞ እኛ ብለን እንስቃለን ማለት ነው። ምክንያቱም ስለነገርናችሁ። ውድ ኢትዮጵያውያን፣ ኤርትራውያን በያላችሁበት የእግዚአብሔር ሰላምና ጸጋ ይብዛላችሁ። ወጣችሁ ወጠን ከመቅረት ከመከረኛ ከድንገተኛ መከራ ይጠብቀን ይሰውረን። መልካሙን ዘመን መልካሙን ጊዜ ያምጣልን። ሰላም ሁኑልኝ። ባይ ባይ።